ሰላም ጤና ይስጥልን የተወደዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምናለሽ መቲ ፕሮግራማችን አሁን ተጀምሯል። ዛሬ በኢትዮጵያን ቀን አቆጣጠር መጋቢት 12 2017 ዓ.ም ነው። እኔ መታሰቢያ ሰላም መረጃዎችን ይዤ መጥቻለሁ። ዜናዎችን በዋናነት የምንነጋገርበት ትላንትና በፓርላማ ውስጥ ጠቅላይ ሚኒስትሩ ከተወካዮች ምክር ቤት ጋር በነበራቸው ቆይታ በተደረጉት ጥያቄና መልሶች ወይንም ስድድቦች በሚል አሻሽየዋለሁ። ወደ እነሱ የምንሄድበት ነው። መታሰቢያ ቅጸላ ነኝ። አብራችሁ ቆዩ። መጀመሪያ ያው እንደምታውቁት በየቀኑ ሰው ይሞታል ብያችኋለሁ። አደጋ አለ በየጊዜው የሆነ የሚሞትበት ህዝቡ የሚሞትበት ጦርነቱ እንዳለ ሆኖ ማለት መቼም ጦርነቱ የምናውቀው ስለሆነ ጦርነቱ እንዳለ ሆኖ በየቀኑ ሌሎች ተጨማሪ የኢትዮጵያ ህዝብ ደም ማፍሰሻ ሂደቶች አሉ። የመኪና አደጋ፣ ግድያ፣ እርስ በርስ ራስ ማጥፋት የመሳሰሉት አሉና አሁን እንደውም በትላንትናው ዕለት የተወካዮች ምክር ቤት በዛ ደረጃ በብዙ ኩራት ብዙ ነገር ተሰሩ ተብሎ ሲነገሩ እስከዛሬ ግን የኢትዮጵያን ህዝብ እየጨረሰ ያለውን ይሄን የመኪና አደጋ ጉዳይ ግን ብዙ መንገዶች ይሰራሉ። በዚህ አጋጣሚ ግን ቦታ ተለይተው ነው የሚሰሩት። መንገድ የማይሰራበት ወይም መንገድ የማይገባው ማህበረሰብም ስላለ ማለት ነው። በየቦታው እየተመረጡ የሚሰሩ መንገዶች ስላሉ ማለት ነው። በሮቢ ከተማ በትራፊክ አደጋ የ5 ሰዎች ህይወት አለፈ። እንግዲህ ባለፈው ከሁለት ቀን በፊት ነው ምናምን 18 ሰው ተብሎ ነበር። በአዲስ አበባ መጋቢት 11 የወጣ ዜና ነው። ኤፍኤም ላይ ነው። በሮቢ ከተማ አስተዳደር በደረሰ የትራፊክ አደጋ የ5 ሰዎች ህይወት አልፏል እና በአደጋው የደረሰው ከስናና ወረዳ ወደ ሮቢ ከተማ ተሳፋሪዎችን ጭኖ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በተቃራኒ አቅጣጫ ሲጓዝ ከነበረው ሲኖትራክ ተሽከርካሪ ጋር በመጋጨቱ ነው። ይሄን ይመስላል። ሌላው ከእስረኞች ጋር በተገናኘ ይመጣልን መረጃ ነው። በአማራ እስረኞች ላይ ሰቆቃ እየፈጸመ ያለው አቃቢ ህግ ነው የሚል ፎቶ ሁሉ መጥቶልናል። ግን ነገሮችን አንድ ሁለት ዙር እንደገና ካየናቸው በኋላ ፎቶ እንለጥፋለን እና ምንድነው ዜና የሚለው በአማራ ተወላጆች ላይ ከፌዴራል ፖሊስ መርማሪዎች ጋር በመሆን ግፍ የሚፈጽመው አቃቢ ህግ አቶ ናትናኤል ስንታየው ይባላል እና ይህ የፌዴራል አቃቢ ህግ ከአማራ የህልውና ትግል ጋር በተገናኘ በአዲስ አበባ ባልታወቁ እስር ቤቶች ውስጥ እየማቀቁ የሚገኙ አማራዎችን ከፌዴራል ፖሊስ ጋር በመሆን ኢሰብአዊ ድርጊት እየፈጸመ ይገኛል ተብሏል። በቂሊንጦ በቃሊቲ እና በአባ ሳሙኤል እስር ቤቶች ውስጥ የታሰሩ የአማራ ተወላጆች የክስ መዝገብ ይዞ ዳኞቹን በግልጽ ችሎት ሳይቀር በማስፈራራት እስረኞች ላይ ከፍተኛ የሆነ ጫና በመፍጠር እስረኞቹን በእስር ቤት እንዲበሰብሱ የፍትህ ሂደቱን ሆን ብሎ እያራዘመ ይገኛል ተብሏል። በዛሬው ዕለት እንኳን አቶ ኃይሉ ከበደ የተባሉት የአማራ ተወላጅ በ100,000 ብር ዋስ እንዲለቀቁ ፍርድ ቤቱ ቢፈርድላቸውም በቂሊንጦ ማረሚያ ቤት ሲወጡ በር ላይ ከፌዴራል ፖሊስ ጋር በመሆን አፍኖ ወስዷቸዋል። አቶ ኃይሉ ከበደ እስካሁን የት እንዳሉ አይታወቁም። የአዲስ አበባ የምትገኙ እንግዲህ ጀግኖች ናትናኤል ስንታየውን የሚያደርገው ነገር እንደሆነ እንድታውቁ የሚል ነው። ፎቶ ተለጥፏል። ለጊዜው ፎቶን እኔ አልለጠፍኩትም። ሌሎች የሚፈልጋቸው ጉዳዮች ማጣሪያዎችም ስላሉ ነው። በእርግጥ ይሄ ነገር እንደሚከሰት እናውቃለን። የሆነባቸው ሰዎች ነው የላኩልን። ግን በፍጥነት በዚህ ሁኔታ የሰውን ፎቶ መለጠፍ ብዙ አደጋም ስለሚኖረው ያንን ነገር በደንብ ተገቢውን ጊዜ መውሰድ ያስፈልጋል በሚል ነው እንትን ያልኩት። ይሄ አዲስ ዜና አይደለም፣ የቆየ ዜና ነው። እንደምታውቁት ምንም አዲስ ነገር የለውም። በየጊዜው እነዚህ ሰዎች እየመረጡ ሰዎችን ግለሰቦችን ማጥቃት እንትን ማለት በጣም ከባድ የሆነ ስድቦችን እየሰደቡ የተፈቱ ሰዎችን እንደገና እያፈኑ መውሰድ ምንም ሩቅም ሳንሄድ እኮ አቶ ታዬ ደንዳ እኮ በተፈቱ ዕለት እኮ ተወስዶ ታፍነው ነበር። ከዛ በኋላ ነው እንግዲህ ምን ተደርገው እንደተለቀቁ እሳቸውም አልነገሩንም፣ ግን ታፍነው ነበር። እንደዚህ አይነት አፋኝ የወንበዴ ሽፍታ ምናምን እንደዚህ አይነት ወንበዴ በወንበዴ ስርዓት የሚተዳደር ቡድን ነው እንግዲህ እዛ ላይ ያለው እስረኛ እንደ አንዳንድ ዳኞች ለህሊናቸው ብለው ቢፈቱ በር ላይ ጠብቆ የሚያግት አካል እንዳለ የሚያሳይ ነው። ሌላው ቀጥታ እንግዲህ ወደ
ተወካዮች ምክር ቤት ጥያቄና መልስ ላይ የተደረገውን ነገር እኔ ተወካዮች ምክር ቤት ይባል በዚህ አጋጣሚ ሁሉ ጊዜ አስተያየት ሰጥበታለሁ እያልኩኝ እንትን ነው የባህል ማዕከል ነው የሚመስለው። እኔ መቼም የኢትዮጵያ ሕዝብ ባህሉን ያከብራል። የሚለብሰውን ልብሱን፣ ምግቡን፣ ዘፈኑን፣ በሃይማኖት ሁሉን ነገር በራሱን መስሎ የሚኖር ማህበረሰብ ነው። እሱ በጣም ደስ ይለኛል እና በተለያየ ሁኔታ ላይ ትሬትም እንደው ይህን አትልበስ ከአረንጓዴ ቢጫ ቀይ ምናምን የሚለብሱን እየቀደዱ ከማባረር ውጭ ሌላው ማህበረሰብ በሰፊው ባህሉን የሚከለክለው ነገር ያለ አይመስለኝም። በዚህ ሁኔታ ላይ ደግሞ ሌላ ቦታዎች ላይ ሲሄዱ የሚለብሱትና ተወካዮች ምክር ቤት እንደዚህ አይነት ፓርላማ ስብሰባ ላይ ሲመጡ ብቻ የሚያደርጉት ነገር አለ እና ምንድን ነው የባህል ሾው ነው ወይስ እኔ እከሌ ነኝ እንድታቆኝ ለማለት ነው? ወይም ይሄንን ማህበረሰብ እንደወክልኩት የምታውቁት በአለባበሴና በምጠቀመው ጌጣጌጤ ነው እንጂ በስራ አይደለም ለማለት ነው። ምክንያቱም ብዙውን ከየት አካባቢ ተወክለው እንደመጡ እናውቃቸዋለን። ስራዬ ብለው ያንን ነገር ልብሱን አሰፍተው ምናምን የሚመጡት ለዚህ በፓርላማ ላይ ለመታየት ነው በቴሌቪዥን። በዛ አይደለም እኮ ማህበረሰብ የሚወከለው። ልክ ነው፣ ባህል ተገቢ ነው፣ አልባሳትም ተገቢ ናቸው። በተለያየ ቦታ ማህበረሰቡ እንደ አስፈላጊነቱ ሊጠቀምበት ይገባል። ፓርላማ ብቻ እየጠበቁ ለብሰው ወክለነዋል ይላሉ። በነባራዊ ሁኔታ እኮ አይወክሉትም እኮ። የትም እኮ ወድቆ ያለ ዞር ብለው ማያዩት። አካባቢው ላይ ሰራተኛ ደሞዝ ሲከለከል፣ ክሊኒኮች ሲዘጉ፣ መከላከያ ገብተው ሲጨፈጭፈው፣ በቦርደር ከሌላው ጋር እየመጡ የሚገሉት የሚያርዱት፣ በወረርሽኝ ሲሞት አይጮሁለትም። ወይንም እንደዚሁ በተለያየ ነገር በተፈጥሮ አደጋ ምናምን ሲጮህ አይጮሁለትም። የዛ ጊዜ ልብሱንም አይለብሱም። ዝም ብለው መንግስት የሚችለውን እያደረገ ነው ምናምን ብለው መንግስት ሆነው ደግሞ በሌላ በኩል ይመጣሉ። ልክ እንደዚህ አይነት ውይይቶች ላይ ለብሰው ምናምን ገጭ ይላሉ። ይሄ እኮ ወክያለሁ፣ የወከልኩ በአለባበሴ ነው፣ የወከልኩ በቋንቋዬ ነው ምናምን ይሉትና መሬት ላይ ግን የማህበረሰቡን ኑሮ ማሻሻል ላይ ግን የሉም እና እንትን ሆኗል በቃ። ሌላው ደግሞ ያንን ጌጣጌጥ ምናምን ልብስ በመልበስ ይሄ ፓርላማ በእውነት ሁሉንም ማህበረሰብ የወከለ ሁሉንም ብሔር ብሔረሰቦች የወከለ እኩል እና ሴቶችን ሁሉንም ሃይማኖት ምናምን የወከለ ነው ለማለት ያው ታዛቢዎች የውጭ ዜጎችም ስላሉ እሱን ለማድረግ ነው መንግስት የሚጠቀምበት። መንግስት ለዚህ ይጠቀምበታል። ሁሉንም እንትን ብያለሁ አሳትፌያለሁ ለማለት ማለት ነው። እነሱ ደግሞ ማህበረሰቤን ወክያለሁ ለማለት ተጋጊጠው ምናምን አሸብርቀው ይመጣሉ። እዛ ቦታ ላይ የተሰጣቸውን ጥያቄ ይጠይቃሉ አሽሞንሙነው። ከዛ በኋላ መንግስት በራሳቸው ብሔር ላይ በሚያደርገው ነገር ላይ ወጥቶ ሲዘልፍና ሲሳደብ ግን ይስቃሉ፣ ያጨበጭባሉ። ከዛ ከተሰጣቸው ጥያቄ ውጭ የራሳቸው ጥያቄ የላቸውም። መልስም ሲሰጥ መልሱ ስድብ እንኳን ከሆነ አጨብጭበው ስቀው ምናምን ነው የሚሄዱት። እዛ ላይ ከጠየቁት በኋላ ፎሎ አፕ ያደረጉ ራሱ እንደው የአካባቢውን ነገር እንደው ያማከለ ጥያቄ ተሰጥቷቸው ጠይቀው ቢሆንም ከዛች ቪዲዮ ቀረጻ በኋላ ነገሩን አይከታተሉትም። መንግስት የሰጣቸውን ነገር ብቻ ተቀብለው ኮዲያ ኮዲ ሲያራግቡ እንትን ሲሉ ነው የሚታዩት እና በጣም ነው የሚገርመኝ። ደግሞ ስሙ እኮ ቆንጆ ነበር፣ የተወካዮች ምክር ቤት። አንደኛ የምክር ቤት የሚማከሩበት ነው ወይ አይደለም? ውሳኔ እንትን ብሏል። የቪዲዮ ቀረጻ የሚከናወንበት ነው እንጂ ውሳኔው ተወስኗል። የሚጠይቁት ጥያቄ ተነግሯቸዋል። ለመልሱ ጠቅላይ ሚኒስትሩ ተዘጋጅቶ መጥቷል። ሁሉ ነገር ያለቀ ነው። የቀረጻ ሂደት ነው። በእርግጥ አንዳንዶች እዛ ላይ ብቻ ጊዜ ጠብቀው የሚጠይቁ አሉ። ምክንያቱም ሌላ ቦታ ላይ እድል ስለማይሰጣቸው ማለት ነው። ከዛ ውጭ ግን የፊልም ቀረጻ ሂደት የሚካሄድበት ቦታ ነው እንጂ የምክር ቤት አይደለም። ምክርማ በደንብ እኮ ሲማከሩ እኮ ይታያል። ምክር በደንብ ጥያቄና መልስ በደንብ ፉክቻ በደንብ ይካሄዳል። ሌሎች ሀገራት ላይ የሚደረጉትን ክርክሮች እኮ እናውቃለን። እንደዛ አይደለም። ስለመጡ እናመሰግናለን፣ ይሄንን ጥያቄ ይመልሱታል እናውቃለን፣ ለእርስዎ የሚሳነውት ነገር የለም፣ ግን እንደው ቢያዩት ምናምን ብለው ይጠይቁና ወጥቶ እሱም ጠቅላይ ሚኒስትሩ ቢፈልግ ተሳድቦ ቢፈልግ ዋሽቶ ቢፈልግ አንቆለጳጵሶ ቢፈልጉትን ቢፈልግ የሆነች የጠብ ነገር እዛ እሳት ነገር ለኩሶ ምናምን ይሄዳል። ተጨብጭቦ ግር ብሎ ተጨብጭቦ ፊልሙ ቀረጻ እንትን ብሎ ከዛ በኋላ ከዛ ውስጥ መንግስት የሚፈልጋትን ነገር ብቻ እየመረጡ ታይትል ይሰጡና ርዕስ ይሰጡና የመንግስት ሚዲያዎች ጠቅላይ ሚኒስትሩ ምላሽ ሰጠ እንደዚህ አላቸው። 4 ኪሎ የምትሉ ሰዎች
ለሱ ምን ላይ ሰጣቸው ምናምን ይያሉ አንቆለጳጵሰው ያወጡታልና መቼም ይገርማል። የተወከሉ ሰዎች ከየት ከህዝቡ ምን የሚያደርጉበት የሚማከሩበት ምክር ቢቢለው ሙሉ በሙሉ ከስሙ በስተቀር ቀርቷል ማለት ነው። እዚህ ላይ አይታይም። ስለዚህ ይሄ ነው። ሌላው ያው መንግስት ንዴቱንም የምታዩበት ነው፣ ሸፍጡንም የምታዩበት ነው፣ ውሸቱንም የምታዩበት ነው፣ ተንኮሉንም የምታዩበትና ከምንም በላይ ንቀቱን የምታዩበት መጀመሪያ እዛው ለፓርላማው አባላቶች ያለውን ንቀት ከዛ በኋላ ተወከልን ነው ብለዋል አይደል? ሰው አለ ከጀርባው ከተባለ አብሮ ህዝቡንም የሚነቅፍበትን ፕሮግራም ነው የምትከታተሉት። ከዛ ውጭ ደግሞ ይህንን በደንብ በቃ አላረካ ካላቸው ደግሞ የተወሰኑ የተወካዮች ምክር ቤትን ጠርተው ኢንተርቪው ያደረጉና የፓርላማ ወይም የተወካዮች ምክር ቤት የምክር ቤት አባላት እንደዚህ አሉ ምናምን ብለው አስተያየት እንዲሰጡ ይደረግና የመንግስትን አጀንዳ በዚህ ሁኔታ ይገልጹበታልና አንድ ቦታ ላይ ኢንተርቪው ነበር። እስቲ እሱ ከሆነ ማለት ነው 5 ሴክተሮችን ነው በደንብ ጎላ አድርጎ በመልስም የነኩልን። ከመጀመሪያው ልጀምርላችሁ። 5 ሴክተሮችን ነው በደንብ ጎላ አድርጎ በመልስም የነኩልን። አንደኛ በግብርናው ዘርፍ ስናየው እንደሚታወቀው ለመለስ ስላርገው 5 ሴክተሮችን ነው በደንብ ጎላ አድርጎ በመልስም የነኩልን። አንደኛ በግብርናው ዘርፍ ስናየው እንደሚታወቀው የሀገራችን ግብርና የኢኮኖሚ ጀርባ አጥንት መሆኑን ነው በደንብ እዛ ላይ ዘርዘር የተደረጉት። በዛ ውስጥንም ስናየው በአፈር መዳበሪያ ድጎማ ወደ 84 ቢሊዮን ብር በየአመቱ እንደሚደጎም በዝርዝር ታይቷል። ሰላም ላይ ምንም ድርድር የለውም። ሰላም የሁሉ ነገር መሰረት ነው ብሎ ያምናል መንግስት። የልማት መሰረት ቢሆን ሀገራ በጣም ነው የሚያምነው። ያው እንደምታውቁት መንግስት በሰላም ላይ ድርድር የለውም። በቃ ሰላም መሰረታዊ ብሎ ያምናል። እንደው ዝም ብለው እኮ ጠቅላይ ሚኒስትሩ በደንብ ማን ነው ከጀርባ የሚናገረው እስክትሉ ድረስ እኮ ያደናግሯቸዋል። እንስማቸው። በቀጣይ የሰላማን ጉዳይ አረጋግጣ መሄድ ታስባለች። ይሄንን ሰላም ለማረጋገጥ መንግስት በተለያየ መድረኮች በምክር ቤትም ጭምር መድረኮች ላይ ሰላም ጥሪዎችን ሲያስተላልፍ ቆይቷል። በዚህ አመት በዚህ 6 ወር በተለይ የተሻለ የሰላም ሁኔታ እንደ ሀገራችን ተፈጥሯል። ይሄ ሲባል የሚቀሩ ስራ የለም ማለት አይደለም። ስለዚህ ቀጣይ ሁሉም የህብረተሰብ ክፍል የራሱን ኃላፊነት መወጣት አለበት። እውነት ነው። በዚህ 6 ወር ውስጥ ተብሏል። በዚህ 6 ወር ውስጥ በቃ ሰላማዊ ኢትዮጵያ በጣም የሚገርም ሰላም ውስጥ ነው ያለችው እና ሁሉም ደግሞ የራሱን ድርሻ መወጣት አለበት። በሰላም ድርድር አያውቅም ይሄ መንግስት። በቃ ቅድሚያው ሰላም ነው። እዛው ፓርላመንት ውስጥ እንግዲህ ጦረኛ እንዴት እንደሆነ ራሱ የሚያሳይበትንም ነገር ታያላችሁ። ግን እንደው በዚህ ጊዜ ላይ ታሪካችሁ እንዲህ ተመዝግቦ ፊታችሁ እንዲህ ታይቶ በቪዲዮ እንዲህ ተቀርጾ የምትናገሩት ነገር ነገ ለትውልድና ለልጆቻችሁ ግን መልሶ ማፈሪያ እንዳይሆን ግን እንድትጠነቀቁ ለማለት ነው። እስቲ ቀጣዩን እንስማ። ኑሮ ውድነትን ለማሻሻል አንድ የመጀመሪያው ምርትና ምርታማነትን ማሳደግ ነው። ምርትና ምርታማነትን ማሳደግ ግብይትን ማቀላጠፍ ነው። አምራችና ሸማቹን ማገናኘት ነው። ይሄ መሀል ያለውን ደላላ መሀል ያለውን ህገወጥ የሆነ ሰንሰለቶችን ቆራርጦ አሁን ለምሳሌ የውድ ገበያ የሚባለው በተወሰነ ከተማ ብቻ ነው። እሱ እስከታች ማስፋፋት፣ ምርትና ምርታማነት በበቂ ሁኔታ ማሳደግ። ግብርና ዋናው የሚነሳው ከያንዳንዳችን ቤት ጓሮ ስለሆነ ከዛ ምንድነው የገበያውን ኢንፍሌሽንን ለመቆጣጠር ማንኛውም ከውጭ የምንጠብቀው ነገር የለም። የገበያ መረጋጋት ዋናኛው የሚጀምረው ከቤት ነው፣ ከኔ ነው፣ ካንተ ነው። ልክ ነው። ከውጭ የምንጠብቀው ነገር የለም። የገበያን ኢንፍሌሽን እንግዲህ ከዶላር ግብይት ጋር ወይም ኢምፖርት ከምናረጋቸው ሁሉም ፕሮዳክሽን ኢትዮጵያ እንደምታውቁት አታመርትም። ሁሉ ነገር ከውጭ አይደል? ምንም የሚያገናኛት ነገር የለም ከዶላር ምንዛሬም ጋራ ዓለም ላይ ካለ ገበያ መጠን ጋራ ወይም ከውጭ ከምናስገባቸው ከውጭ ጋራ ምንም ግንኙነት የለም። ከቤት ነው የሚጀምረው ነው የሚሉት። ከቤት
ችግኝ ምናምን መሰለኝ ባለፈው ቤት ዶሮ ምናምን አርቡት ምናምን ከተባለው ይሁን እስቲ እንስማቸው። አንቺ ነው ከጓሮ መብላት አለብን። ውጪ ሄደን የምንገዛው መቀነስ አለበት። ስለዚህ በዚህ ደረጃ ሁሉም ተነሳሽነት ካለው ኢትዮጵያችን የማደግና ለአፍሪካ ተምሳሌት የምትሆንበት ደረጃ ላይ ነው ያለነው አሁን። በጣም ያውም ለአፍሪካ ተምሳሌት በሆንበት ደረጃ ላይ ነው ያለነው ብለዋል። እንግዲህ ጓሮ ግን አንድ ነገር የሚረሱት ነገር ጓሮ ጠቅላይ ሚኒስትሩ ሌላ ዓለም ላይ ነው ያለው እንደምታውቁት፣ ሰማይ ላይ ነው ያለው፣ ዳመና ላይ ነው። ለኢትዮጵያን ሕዝብ ኑሮ አያውቁም። እሱ ጭንቅላት ውስጥ ያለ እውነት አለ ዲዥ ምናምን እያለ ይዞ የሚሄደው እሱን ነው። ጓሮ የሚባል ነገር ስንት ሰው እንዳለው ግን ታውቃላችሁ? ጓሮ የሚባል ነገር የሌለው በጣም ብዙ እልፍ ማህበረሰብ እንዳለ አታውቁም አይደለም? ከዚህ ይጀምራል። አንደኛ የህዝብ ተወካይ ለመሆናችሁ፣ ሁለተኛ ኢትዮጵያን ሕዝብ እንደማታውቁት፣ ሶስተኛ ደግሞ ጠቅላይ ሚኒስትሩ ያለውን እብደት እንዴት በራሳችሁ ጭንቅላት ውስጥ እብደት እንዴት ይኮረጃል? እንዴት የራሳችሁን ነገር እንዴት አታዩትም? በእርግጠኛነት እርሱ አሁን ጓሮ ይኑሮት አይኑሮት አላውቅም። ዘመዶችዎት ግን ብዙ ጓሮ የሌላቸው ይኖራሉ አይደለም? በየቦታው ጓሮ የሌለ እንኳን ጓሮ አይደለም መኖሪያ የሌለው ህዝብ በጣም ብዙ ነው ያለው፣ የትም የወደቀ ማለት ነው። እና መተው ከራስ ነው የሚጀምረው። ከጓራችን እንብላ፣ ከጓራችን አምርተን እንብላ፣ ከውጭ የምንገዛው ይቀንስ ምናምን። ኧረ እንደው እግዚአብሔርን ፍሩ፣ እግዚአብሔርን ፍሩ። ጓሮም የሌለው ለገዝቶ እየተዋከቡ የዕለት ጉርሳቸውን ከሚበላው ማህበረሰብ ውስጥ ተርፎት ሄዶ ችግኝ ገዝቶ አፍልቶ አሳድጎ ውሃ ጠጥቶ ቁጭ ብሎ እሱን እየተንከባከበ አሳድጎ የሚበላ ማህበረሰብ ነው ያለን። እንዴት ነው ኑሯችን? ኑሯችን እኮ እንደዚህ እየተላጋ ነው ያለው እኮ። ጠዋት ወጥቶ ማታ የዕለት ጉርሱን ፈልጎ ስራ ፈልጎ የሚያሸክመው ተሸክሞ ካልሆነ ደግሞ እንደው የሚያበላውን ሰርቶ እዛው በልቶ ምናምን የሚመጣ ነው ያለው። አንድ ዳቦ ብቻ ያለምንም ማባያ እኮ በልቶ የሚያድግ ልጅ አለ። በጣም ብዙ ባለፈው አሳይቻችኋለሁ አይደል? ትምህርት ቤት ሲሄዱ ህፃናቶች የፕላስቲክ ዳቦ በየቦታው ላይ አስቀምጠው የሚመግቡ ሰው አሉ። እና አንዳንድ ዳቦ እየያዙ ነው የሚሄዱት። ይህንን ስንዴ አርሰው ነው ፈጭተው ዳቦ የሚጋግሩት? ምን ማለት ነው? ወይስ ጎመን ተክላችሁ ጎመኑን ብቻ ጫት ነው ምንድን ነው? አልገባኝም እኮ። ከጓሯችሁ እያላችሁ ከጓሯችሁ ብሉ። ስንት ነገር ነው እንደው ቢኖረን እንኳን ጓሮ ከጓሮ የሚበላው ስንት ነገር ነው። ምንም ውሸት አይደለም። ሽንኩርት ሳይቀር ከአፍሪካ እያስገባን እንደነበረ ይታወቃል። አሁን ጠቅላይ ሚኒስትሩ እንደ አፍሪካ ውስጥ እንደ ኢትዮጵያ ስንዴ አምራች የለም ምናምን የሚሉት ነገር አለ። እኔ አንድ ላይ ብንመረመር ጥሩ ነው ሁላችንም። ወይ እኛ አብደናል ወይ እናንተ አብዳችኋል። ብቻ ይታወቅና እናንተ እኛን ነው እንደ እብድ የምታዩት እና ህዝቡ የሚኖረውን ኑሮ አንተ ውሸትን ነው የምትኖረው ኑሮ ይሄ አይደለም እኛ የምንለው ነው፣ እኛ ጭንቅላት ውስጥ ያለ ነው እውነት እያላችሁ እየነገራችሁት ነው። እኔ ግን ዋናው ዓላማዬ ሲጀመር 3 ሰዎች ናቸው የፓርላማ አባላት ተብሎ ብዙን እንደወከሉ ተደርጎ የመጡ። ሁሉንም ደግሞ አይወክሉም። ያው የሚወክሉትን ወክለዋል፣ እንዳያችሁት የሚወክሉትን ወክለዋል። መናገር የሚፈልጉትን ተናግረዋል። መንግስትን ሆነው ወክለው መንግስተኛ ነው ብለው እኛ መንግስትን የኛ ነው ብለው ነግረውናል። ጠቅላይ ሚኒስትሩ የተናገረውን ነገር ቃል በቃል እንትን ብለውናል። እኔ መናገር የምፈልገው በዚህ ዘመን ላይ የሚጻፍ ታሪክ ውስጥ በጣም እንድንጠነቀቅ ነው። እንደው በቀናነት ነው እናንተ እንደው በየዋህነትም ሊሆን ይችላል ያረጋችሁት። ግን ይሄ ቪዲዮ የኢትዮጵያ ሕዝብ ማቅ በለበሰበት ጊዜ በየሃይማኖቱ እየታደነ ባለበት ጊዜ በረሃብ ላይ ራሱ መንግስት በሚናገርባቸው ሚዲያዎች በአደባባይ ሁሉ ወጥቶ የመስሪያ ቤት ሰራተኞች ራሳቸው ሄደው ቤተክርስቲያን የምሳ ሰዓታቸውን የሚያሳልፉበት በየጎዳና ወክ አድርገው ምሳ ስለሌላቸው የሚመለሱበት ቤት ሳይኖራቸው ቀርቶ በየቢሮ እያደሩ የሚኖሩበት ጊዜ እንደሆነ የአደባባይ ሚስጥር ነው። ብዙ የኢትዮጵያ ህዝብ ረሃብተኛ እንደሆነ ግልጽ ነው። በአደባባይ እየወጣ በሚዲያዎች እየወጣ የኢትዮጵያ ህዝብ ማቅ ለብሶ እየተራበ እየተሰደደ መሄጃ አጥቶ ወደ ሊቢያ ሳይቀር በባርነት እየተሸጠ ባለበት ሰዓት ምነው ኢትዮጵያ ባልተፈጠርኩ እያለ ባለበት ሰዓት በአደባባይ ወጣችሁ ኢትዮጵያ እኮ አፍሪካን የምታስነቅ ሀገር ነች ያላችሁበት እውነት
ለእናንተ እውነት ለእኛ ደግሞ ውሸት ለዓለም ደግሞ እንደ እብደት የሚያዩትን ይሄንን ዜናችሁን የተናገራችሁት በቪዲዮ ተቀርጾ እንትን ይላል። እንደው አንዳንዴ በሞቅታ የምናደርገውን ነገር እንጠንቀቅ ሁላችን። በእኛንም የምናገረው እኮ ነገር ይወጣል እኮ ነገ እኮ ይቀመጣል። ራሴ መጠንቀቅ አለብኝ። ግን የምናገረው ነገር እያንዳንዱ አንደኛ እውነት፣ ሁለተኛ የህዝብ ጩኸት መሆኑን ማረጋገጥ አለብኝ። የህዝብን ሳይድ ይዤ መቆሜን ማረጋገጥ አለብኝ። እውነት የመሰለኝን ነገር እውነት የመሰለኝ ሰዓት ላይ እውነት ነው እላለሁ። ፈጽሞ አልተፈጠረም የለም ማለት ግን በጣም ኖር ነው። የለህም እንደማለት ህዝቡን እኮ የለህም እንደማለት ነው። በዚህ አጋጣሚ አፍሪካን ስለሄዳችሁ ስለማታውቁት ነው እንጂ አፍሪካ ሀገር በጣም ምግብ በጣም ርካሽ ነው። ምግብ ኢትዮጵያን ከሌላው አፍሪካ ሀገራት ማወዳደር አትችሉም። በጣም ርካሽ ነው ምግብ። በጣም ርካሹ ነገር በአፍሪካ ሀገራት ምግብ ነው። ምግብ ርካሽ ነው። ከመርከሱ በላይ ደግሞ እንትን ነው ምርቱ ይቀርባል። በጣም ነው የሚቀርበው። አይታችሁ የማታውቁት አይነት ፍራፍሬና አትክልት ምናምን በደንብ ነው የሚቀርበው። በደንብ ነው በገበያዎች ላይ ማርኬት ላይ ብትሄዱ እንትን የለም ዘንድሮ የለም እንትን ጠፋ በዘንድሮ ምናምን የሚባሉ ነገሮች በጣም ጥቂት ናቸው። በጣም ብዙ ፍራፍሬዎች፣ የእህል አይነቶች፣ የፍራፍሬዎች የአትክልት ነገሮች በጣም ነው በአፍሪካ ውስጥ እየቀርቡ እና እየመጣችሁ አማረልን እያላችሁ የማታውቁት ነገር ላይ አትዘላብዱ። አፍሪካን የምታስንቅ ምርትና ምርታማነት ኢትዮጵያ አላት። እውነታው እስቲ ዝም ብላችሁ ሄዳችሁ እስቲ ግቡ ወደ ጎረቤት ሀገር ሂደት ዩጋንዳ ሂዱ፣ ኬንያ ሂዱ፣ ምናምን አንዳንድ ቦታ ላይ ሂዱና ህዝቡ እንዴት እንደሚኖሩት በተለይ ምግብ ጉዳይ ላይ ራሱ ጠቅላይ ሚኒስትሩ ብዙ ሀገራት እኮ ዶሮ እኮ የሚበላው ዝም ብሎ መንገድ ላይ የተጠበሰ ዶሮ ለስናክ ምናምን ያሉ መስሎኛል። ግን እንደዛ ነው። ዩጋንዳ በየመንገዱ ዶሮ የተጠበሰ ገዝታችሁ ትሄዳላችሁ እየበላችሁ። የኢትዮጵያ ህዝብ ለዓመት በዓል እሱንም ካገኘ ነው እንደው እየወጣችሁ አትስደቡት። በረሃቡ ላይ በችግሩ ላይ እንደዚህ መሳለቅ ግን በጣም ነውር ይመስለኛል። ግን መልሶ እናንተ ነው የሚመታችሁ እንድታቁት። ይህን ሁሉ ዜና የሚሰሩ ያሳዝኑኛል። ምክንያቱም ጋዜጠኞች ናቸው፣ ስራ መስራት አለባቸው። በየቀኑ ኢትዮጵያ ገነት ነች። የገነት እንደ ኢትዮጵያ አይነት ምድር የለም። ይሄው ፋብሪካው እንደዚህ ይሄን ያህል እህል ተመረተ። ከዚህ በኋላ እኔ እኮ ተመረተ በሚባለው ልክ እኮ ኢትዮጵያ እኮ በቃ ለዓለም ዋና አከፋፋይ እኮ ኢትዮጵያ መሆን ነበረባት። ዋና አከፋፋይ መሆን ነበረባት። ግን እሱ አይደለም እውነታው ያለው ከህዝብ ጋር መንቆም የምንፈልገውም ከህዝብ ጋር ነው። ምክንያቱም የህዝብ ኑሮ ነው እውነትን የሚያሳየው እንጂ የፓርላማ ውሎ ወይም የተወካዮች ምክር ቤት ኑሮ የህዝብን ኑሮ አይነግረንም። የእናንተን ጊዜያዊ ኑሮ፣ የእናንተን ጊዜያዊ ስልጣን፣ የእናንተን ድግስ፣ የእናንተን ደሞዝ፣ የእናንተን ሽርሽር ሊያሳየን ይችላል። የእናንተን የስልጣን የማቆየት ሂደት ሊያሳየን ይችላል። የእናንተ ጊዜው የኛ ነው፣ መሪዎቹ እኛ ነን የሚለውን መፈክር ሊነግረን ይችላል። የኢትዮጵያን ህዝብ ኑሮ ግን አይነግረንም። እሱን ህዝቡ እየነገረን ነው። እኛ ደግሞ የምናየው ህዝቡ ነው። ለምን እናንተ እናያለን? እናንተ የምትቀላምዱትን ነገር ለምን እናያለን? ህዝቡ እየነገረን አይደለን? በየጎዳና ተርቦ እየወደቀ ያለውን ማህበረሰብ ዘለነው አልፈን ነው የእናንተን በአደባባይ እያገሳችሁ የምትናገሩት እውነት የምንናገረው? ይህ እኮ ግፍ እኮ ነው፣ ስድብ ነው እናንተ ያደረጋችሁት። ለማንኛውም አንዳንድ እስቲ ፓርላማ ላይ ያለውን ነገር እንየው። ጥያቄዎቹ አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን ፈልጋለሁ። ጥያቄን እንደሚከተለው በንባብ አቀርባለሁ። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትሄያቸውም ፖለቲካዊ እንጂ የጠመንጃ አፈሙዝ ሊሆን አይገባም። በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል። ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር። ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና እልቂት ጠማቂ አገዛዝ እንዲሆን አድርጎታል። በመደማመጥ ይሄንን በኋላ አሁን ጠቅላይ ሚኒስትሩ ፈጽሞ ሙልጭ አድርጎ ጥያቄ ድጋሚ ማንም ሰው ደፍሮ እንዳይጠይቅ አድርጎ በጣም በቅኔ በምን በስድብ በማዋረድ መልስ ሰጥቷል። ይሄ አሁን እስካሁን ከተነገረው ውስጥ ውሸት አለው የሚለውን እያሰባችሁ ልትቆዩ ይፈልጋሉ።
ምክንያቱም ሀገሪቷ ውስጥ ጠቅላላ ጦርነት ነው ያለው። አሁን ከዛ ልክ የቀድሞ ጠቅላይ ሚኒስትር የሞተው መለስ ዜናዊ ምንድነው የሚባለው ኢትዮጵያ ውስጥ እንትን ስለ ስንዴ ከተጠየቀ ለምሳሌ ጃፓን ብሎ ሊጀምር ይችላል፣ ወይም ኮሪያ ምናምን ብሎ ሊጀምር ይችላል። ፍጹም የማይገናኝ ነው። ይሄ ጥያቄ የተጠየቀው በዚህ መንግስት ስር ኢትዮጵያ ውስጥ ባላት የጦርነት ሁኔታ ነው። ይሄ መንግስት ባለበት ሰዓት ከመጣበት ቀን ጊዜያት ጀምሮ ግድያ ነበር አይደል? ከቡራዩ ግድያ ተጀመረ። ከዛ በኋላ በወለጋ እርድ ምናምን ተጀመረ። ከዛ በኋላ የትግራይ ጦርነት ተጀመረ። ከዛ በኋላ የአማራ ጦርነት ተጀመረ። አሁንም ጦርነት ነው ያለው። እንደውም ጦረኛ ከመሆኑ አንጻር በደንብ አድርጌ ይህን ነገር መተዳደሪያ ይሄ ስለሆነ ብሎ ጥይት ፋብሪካ መስርቷል። የድሮን ፋብሪካ መስርቻለሁ ብሎ በአደባባይ ተነግሯል። ከዚህ በላይ ጦረኛ የለም አይደል? ይሄንን እያያችሁ የምላሹን በኋላ ስለምትሰሙት ማለት ነው። ጥያቄውን ግን እንቀጥል። ጥና ሰጥቶ መቀበል መርህ ላይ ተመስርተን አገራዊ ልዩነቶችን በማጥበብ ሁሉን አካታች ወደሆነ ማህበረሰባዊ መግባባትና ፖለቲካዊ ስምምነት ወይም ፖለቲካል ሴትልመንት ከማምራት ይልቅ ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራረን። ባለፉት 6 ዓመታት በኦሮሚያ፣ በትግራይ፣ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። ማቆሚያ በታጣላቸው የእርስ በርስ ጦርነቶች በትሪሊየን የሚቆጠር የሀገር ሀብት ንብረት እየወደመ እንደሆነ የጠቅላይ ሚኒስትሩ የኢኮኖሚ አማካሪ ቡድን በሰራው ኢኮኖሚ ዋይድ ኢስቲሜሽን ኦፍ ዘ ኖርዘርን ኢትዮጵያን ዋር ዳሜጅ የሚል ጥናት በአንድ ዓለም አቀፍ ኮንፈረንስ ላይ ቀርቦ የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊየን ብር ገደማ ነው። በዘንድሮ በጀት ልክ ቢሰላ ደግሞ በቀጣይ 8 ዓመታት የሀገራችን በጀት የሚሆን ሀብትና ንብረት በጦርነቶችና ግጭቶች አውድመን እንዲሁም በሚሊዮን የሚቆጠሩ ወጣቶችን ጭድ አድርገን ዛሬም የጦርነት ነጋሪት እየጎሰምን ቀጥለናል። የዚህ የእርስ በርስ መጠፋፋት ጉዞ ውጤትም የተባበሩት መንግስታት የልማት ፕሮግራም ባወጣው የ2024 ግሎባል መልታይ ዳይሜንሽናል ፖቨርቲ ኢንዴክስ ፖቨርቲ አሚድ ኮንፍሊክት ሪፖርት እንዳመላከተው 72 በመቶ ወይም 86 ሚሊዮን ኢትዮጵያውያን በድህነት እንደሚኖሩ ይፋ አድርጓል። የውጭ ምንዛሬ ለውጡንና የኮሪደር ስራ ተያይዞ መኖሪያና የንግድ ቤታቸው የፈረሰባቸው በመቶ ሺዎች የሚቆጠሩ ችግር ላይ የወደቁ ዜጎችም አሉ። ከቅርብ ጊዜ ወዲህ ደግሞ እንኳን ከኑሮ መሰረታቸው የተነቀሉት ይቅርና ስራ ሰርተው በላባቸው የሚኖሩ ኢትዮጵያውያን ጭምር የኑሮ ውድነቱን መቋቋምና ልጆቻቸውን ማሳደግ ተስኗቸዋል። በዚህ የድህነት ምጣኔና የኑሮ ውድነት ላይ የተጨመረው የጦርነት አዙሪት ለሀገራችን ከፍተኛ ብሔራዊ የደህንነት አደጋ አዝሏል የሚል ስጋት አለኝ። በሰብአዊ መብቶች ጥበቃ ረገድም የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን በኢትዮጵያ ላይ በቅርቡ ባወጣው አፕዴት ኦን ዘ ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ ጁን 2024 ሪፖርት በሀገራችን ላይ እየደረሰ ያለውን ከፍተኛ ሰብአዊ መብት ጥሰት በዝርዝር አቅርቧል። ሪፖርቱ እንደ ሀገር የማያወላዳ ትኩረትና አፋጣኝ እርምጃ እንድንወስድ የሚሹትን የተንሰራፉና ስልታዊ የሰብአዊ መብት ረገጣዎች የደረሱበትን አሳሳቢ ሁኔታ ያሳያል። በሪፖርቱ የተካተቱ ጉዳዮች ልብ የሚሰብሩና በጣም አሳሳቢ ናቸው። ለምሳሌ በፈረንጆቹ 2023 ብቻ በተፈጸሙ 594 የመብት ጥሰቶች በትንሹ 8253 ተጎጂዎች ተመዝግበዋል። ከነዚህ ውስጥ 1106 ሲቪሊያኖች በአማራ ክልል፣
366 ሲቪሊያኖች በኦሮሚያ ክልል ተገድለዋል። በ5 ወራት ብቻ ከ250 በላይ ሰላማዊ ሰዎች በድሮን ተገድለዋል። ከላይ ለማሳያ በሪፖርቱ የተካተተው የተጎጁ ሲቪሎች ቁጥር ሲሆን አክቹዋሊ የተጎጂዎች ቁጥር ግን ከዚህም የሚበልጥ ነው። እነዚህ የተንሰራፉ የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዲሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ለምሳሌ ያለመከሰስ መብት ያላቸው አማራ የሆኑ የፌደራልና የክልል ህዝብ እንደራሴዎች የሆኑት አቶ ክርስቲያን ታደለ፣ አቶ ዮሐንስ ቧያለው፣ ዶክተር ካሳ ተሻገር ያለመከሰስ መብት ሳይነሳ ተይዘው ለ20 ወራት ታስረው ይገኛሉ። የተቃዋሚ ፓርቲ አመራሮች የሆኑት የአብን ስራ አስፈጻሚ ኮሚቴ አባል ዶክተር ቴዎድሮስ ኃይለማርያም፣ የኢዜማ የቀድሞ ሊቀመንበር ዶክተር ጫኔ ከበደ ከታሰሩ 2 ዓመት ሊሞላቸው ነው። በተመሳሳይ በርካታ የአማራ ጋዜጠኞች እንደ ምሳሌ መስከረም አበራ፣ ገነት አስማማው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ዳዊት በጋሻውና ቴዎድሮስ ንብረት፣ የአማራ ምሁራን የሆኑት ዶክተር ወንዶሰን አሰፋ፣ ረዳት ፕሮፌሰር ሲሳይ ብቸው፣ ፕሮፌሰር ማረጉ ቢበይን፣ ዶክተር ዘሪሁን ባህሪ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ገብረአብ አረሙ፣ ረዳት ፕሮፌሰር ዳኛ አበበን የመሳሰሉ ምሁራን እና ጠበቃ ለሊ ምረቱና ጠበቃ ኤርሚያስ መኩሪያ አይነት የህግ ባለሙያዎች እንዲሁም የመንግስት ሰራተኞችና ወጣቶች በአጠቃላይ 182 የሚደርሱ አማራዎች በ25 የሽብርና ህገ መንግስታዊ ወንጀሎች መዝገብ ተከሰው ያለ ፍትህ ለ20 ወራት በፍርድ ቤት ይመላለሳሉ። መቼም ትልቅ ጀግንነት ነው ዛሬ የተሰራው እዚህ መድረክ ላይ። ይሄ ጥያቄ ተሰሚነት እንደማይኖረው ይታወቃል። ታዩታላችሁ፣ መልሱንም አይታችሁታል። ምጸት ነው የተመለሰው መልስ፣ ስድብ፣ አሽሙር፣ ለምን ጠየከኝ የሚል በቀል ነው የመጣው። ግን በዚህ ፓርላማ ውስጥ በቴሌቪዥን በሚታይ ዝግጅት ውስጥ ዓለም በሚሰማው ጉዳይ ውስጥ ግን እያንዳንዱን ስም በዚህ ደረጃ እየጠራ የእስረኞቹን ስም በአደባባይ እየጠራ የሆነባቸውን ነገር የተናገርበት የዶክተር ደሳለኝ በጣም ትልቅ ታሪካዊ ክስተት ነው። ትልቅ ታሪካዊ ክስተት ነው። ደግሞ አውቆ እንዳደረገውም ይሰማኛል። እንኳን አደረገው። ምክንያቱም እስረኞች ምናምን ብሎ ማለፍ ይችል ነበር። ግን ዓለምም እስቲ ይወቀው። ይሄ ተተርጉሞ በእንግሊዝኛ መውጣት አለበት። የሚመለከታቸው አካላት እኔም ልሰራው ሞክራለሁ። በፓርላማ ውስጥ የፓርላማ አባል የሆኑ ሰው ስም እየዘረዘሩ ከዚህ ከጎናቸው ጀምሮ ካጠገባቸው የተወሰዱ ሰዎችን፣ ከቤታቸው የተወሰዱ ሰዎችን፣ ከስቱዲዮአቸው ከጋዜጠኝነታቸው የተወሰዱ፣ ከመምህራን ሆነው ከሚያስተምሩበት የተወሰዱ ሰዎችን ስም ዝርዝር ጠቅሰው መቼ እንደታሰሩና እስካሁን እየከፈሉ ያለውን መስዋዕትነት በአደባባይ በዚህ ደረጃ ማውጣት በጣም ትልቅ ስኬት ነው። አሁን ብዙ ሰዎች እንደዛ ቁጭ ብሎ ምናምን ልትሉት ትችላላችሁ። አይደለም። ይሄ ትልቅ ፕሮቴስት ነው። በዓለም አቀፍ ደረጃ ላይ እንደዚህ ያሉ ነገሮችን ገሃድ ማውጣት እየተደበቁ የተቀመጡት አሁን እኛ እንትን ስንል እነሱ ኦልሬዲ ተቃውሞ ላይ ስለሆኑ ምንም ነገር። ይሄ ግን በዚህ ፓርላመንት ውስጥ የሚሰማ ቢኖር ጆሮ ያለው ቢሰማ እዛ ያለው ሁሉ ሊያነቃ የሚችል ነገር እንደው ጤነኛ የሆነ ጊዜ ላይማ መቼም ይነቃል ብዬ ተስፋ አደርጋለሁ። ጤነኛ የሆነ እንዲነቃ ማስተማሪያ ይሆናል። እንዲሁ ደግሞ ዓለም ላይ ያለ ይህን ጉዳይ የሚከታተል ጠቅላላ እነማን እስር ቤት አሉ፣ ምን ሆኑ፣ ምን ደረሰባቸው፣ ስንት ሰው ምን ደረሰበት፣ እንደ ክልል እንደ ሀገር የሆነውን ነገር እንዳለ የተናገራቸው ነገሮች ሁሉ እንደው አንተን አመጣህ እንዳይባል ዓለም አቀፍ ድርጅቶች ያወጡትን ሪፖርት፣ ኢትዮጵያ ውስጥ ያሉ የሰብአዊ መብት ተሟጋቾች ያወጡትን ሪፖርት ኮት እያደረገ እየጠቀሰ አባሪ አድርጎ ያመጣበት ነገር ነው። እንግዲህ ይሄ ትልቅ ስኬት ነው። በዚህ ፓርላማ ስብሰባ ውስጥ በዚህ ምክር ቤት ስብሰባ ውስጥ ይሄን ማቅረብ ብቻውን ትልቅ ስኬት ነው። እንደ ስኬት እንድታዩልኝ ነው። እቀጥላለሁ። የዘገየ ፍትህ እንደተነፈገ ይቆጠራል እንዲሉ
የፍትህ ስርዓቱ ዛሬም ቀልጣፋና ፍትሃዊ ውጤት ማምጣት እንዳልቻለ አመላካች ነው። በኢህአዴግ ጊዜ ይደረግ እንደነበረው ሁሉ ፍርድ ቤት በተደጋጋሚ ይመላለሳሉ። ፍትህ ግን እንደ ሰማይ ርቋቸዋል። በጦር ሜዳ እያዋጉ ተይዘው የታሰሩ የህወሓት አመራሮችን በአጭር ጊዜ የፈታ መንግስት በገዢው ፓርቲ አሰራሮች ላይ የሰላ ትችት የሚሰነዝሩ አማራዎችን ይህን ያህል ጊዜ ያለ ፍርድ ማሰር የገዢውን ፓርቲ አባላት ጠር ፖሊሲዎች በግላጭ የሚያሳይ ነው። በጣም ትልቅ ይሄም ጤነኛ ለሆነ አይምሮ ላለው ሰው እዛው መልስ ላይ ጠቅላይ ሚኒስትሩ የሚሰጠው መልስ ላይ ማንም ጋዜጠኛ ይሁን እንደልብህ አንተ እዚህ እየተናገርክ እየተሳደብክ መች ታሰርክ? እዛ ውስጥ ግን መንግስትን በኃይል እጠላለሁ ብትል ትታሰራለህ አሉት። ስለዚህ ሌሎች የታሰሩት ስለተናገሩ ሳይሆን መንግስትን በኃይል ለመጣል ሞክረዋል ወይም እንጠላለን ብለው ተባለ። ይሄው መንግስትን ለመጣል ደብረሲና ድረስ የመጡ ሰዎች ተሸልሞ የለም እንዴ? ከዚህ በላይ እውነት ምንድን ነው የምትፈልገው? አሁን እንደ ኢትዮጵያዊ እንደ ዜጋ ልዩ የሆነ ጥላቻ ስር የሰደደ በቀል በተለይ በአማራ ህዝብ ላይ ከሌለው በስተቀር እነሱን ፈቶ አክብሮ ወደ አሜሪካ ሸኝቶና አቦይ ስብሃትን ሌሎቹንም በአደባባይ አምጥተው ሽልማት ሰጥተው ለነጌታቸው ረዳ አገር እናፈርሳለን ብሎ ያንን ሁሉ ሰራዊት ይዘው መጥተው 4 ኪሎ ሊደርሱ ሲሉ ነው አይደለም የቆሙት ደብረሲና ላይ። እነሱ እኮ ተፈተዋል። በዛ ውስጥ የነበሩ ሰዎች ሁሉ እኮ ተፈተዋል አይደለም። ስለዚህ መንግስትን ለመጣል በኃይል መነሳት ራሱ ለሚፈለግ ሰው ወንጀል አይደለም፣ ለሚፈልጉት ሰው ወንጀል አይደለም። ስለዚህ ውሸታሞቹ እና አብይ አህመድ ናቸው። ጉዳዩ እሱ ስላልሆነ፣ ጉዳዩ እሱማ ቢሆን ሌሎቹን አይፈቱም ነበር። ጉዳዩ እሱ አይደለም፣ የብሔር ጥቃት ስለሆነ ነው፣ የዘር ጭፍጨፋ ስለሆነ ለይቶ መምታት ነው። እሊቶችን መምታት፣ የሚናገሩትን ሰዎች ጋዜጠኞችን፣ በዛ አካባቢ ላይ ያለው ነገር ድምጽ የሚሆኑትን ሰዎች መምታት፣ አጎሳቁሎ መግደል፣ ከዛ በኋላ በጦርነት አካባቢውን ማጎሳቆል፣ ከዛ በኋላ በኢኮኖሚ መምታት፣ እንዳይነሳ አድርጎ ማክሸፍ ነው። ይሄ ከዚህ በላይ ምስክር የለም። የአማራ ክልሉ ጦርነት ተከትሎ ለ10 ወራት የቆዩ አስቸኳይ ጊዜ አዋጅ በታወጀበት ባለፉት 20 ወራት ውስጥም በሺዎች የሚቆጠሩ አማራዎች መታወቂያቸው እየታየና በብሔር እየተለዩ ኢተኒክ ፕሮፋይሊንግ እየተደረጉ ታስረዋል። ኢሰብአዊ ለሆኑ አያያዞች መጋለጣቸውንም መንግስታዊ የመብቶች ተቋም ኢሰመቁና ዓለም አቀፍ ድርጅቶች ጭምር ገልጸውታል። የአስቸኳይ ጊዜ አዋጅ ከተጠናቀቀ በኋላ ባለፈው ወር በመዲናችን እስከ ተካሄደው የአፍሪካ መሪዎች ጉባኤ ድረስ የአማራ ልጆች ጅምላ ስር አልቆመም። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ውስጥ የተካተቱ አብዛኛዎቹ የመብት ጥሰቶች መንግስታዊ ተቋም በሆነ የኢትዮጵያ ሰብአዊ መብቶች 2016 ሪፖርት በምርመራ ጭምር የተረጋገጡ ናቸው። በተጨማሪም ኢሰመጉ፣ አምነስቲ ኢንተርናሽናል፣ ሂውማን ራይትስ ዋች፣ ሲፒጄ እና የአውሮፓ እና የአሜሪካ ኤምባሲዎች ጭምር ባወጣቸው ሪፖርቶች እና መግለጫዎቻቸው አሳሳቢነታቸውን ገልጸዋል። መንግስታዊ ኢሰመጉ ጥቅምት 13 2017 ባወጣው ሪፖርትም በአዲስ አበባ በአማራና በኦሮሚያ ክልሎች የተለያዩ አካባቢዎች በርካታ ዜጎች ያስገድዶ መሰወር ወይም ፎርስ ዲስአፒራንስ ሁኔታ ሊያቋቁም በሚችሉ እና ያሉበት ሳይገለጽ በተራዘመ ስር ውስጥ እንደሚገኙ ተመላክቷል። በዚህ አጋጣሚ በጣም ታስበውበት የተዘጋጀ ዶክመንት ነው። በጣም ብዙ ጥናት ዝም ብሎ ዛሬ ማቅረቡን አትዩት። በጣም ብዙ ጥናት እንደተደረገበት የሚያሳይ ወደኋላ ተመልሶ ወደፊት ሄዶ መረጃዎችን አቀናብሮ ከዛ ሲያቀርበው መንግስታዊው የሰብአዊ መብት ተቋም መንግስታዊው ኢሰመኮ ሲል ምን ለማለት እንደሆነ በደንብ እንድትረዱ ትፈልጋለሁ። መንግስታዊው አሁን ሌሎቻችን ብንል ጽንፈኛ ምናምን የሚሉት የሚሳደቡት ነገር አያጡም አይደል? መንግስታዊው ከሆነ መካድ አትችልም እያለ ነው። የፖለቲካ ምህዳሩን ስናይ ደግሞ ተዘግቶ ምንም አይነት የተቃውሞ ድምጾች እንዳይሰሙ ከፍተኛ የመብቶች መቃ እየተፈጸመ ሲሆን በብልጽግና የሴፍቲኔት ፓኬጅ ውስጥ ያልተካተቱ ጥቂት የተቃውሞ ድምጾችም ሳፎኬት ተደርገው በደመነፍስ ለመተንፈስ እየተፍጨረጨሩ ነው። እነዚህ ሁሉ ዓለም አቀፍና ሀገር አቀፍ ተቋማት የሀገራችን የሰብአዊ መብት አያያዝ አስስቧቸው ሪፖርታቸውን የሚያወጡት የሚመለከታቸው የመንግስት አካላት ትኩረት አድርገው ችግሮች እንዲፈቱ እንዲያደርጉና መንግስቱም አፋጣኝ እርምጃ ወስዶ እንዲስተካከሉ እንዲሁም ተጠያቂነት እንዲሰፍን ነው። የህዝብ ተወካዮች ምክር ቤትም አንድም ቀን እንኳን ሁኔታውን በተመለከተ በምክር ቤቱ ስብሰባዎች አጀንዳ አድርጎ አለመወያየቱ፣ ሁኔታውን በተመለከተም በአስፈጻሚው ላይ በቂ ክትትልና ቁጥጥር አለማድረጉ
በዚህ አጋጣሚ ቪዲዮዎቹን አይቷቸው ጭንቅ ብሏቸዋል። በቃ ተጨንቀዋል። እንደዚህ ምናምን እሱም ተክዞ ነው እንደሚያየው እነ ሙፈሪያትንም ሌሎቹም እንደዚህ ብሎ በቃ ፓርላማው ዲፕሬሽን ውስጥ ገብቷል። በዚህ አጋጣሚ ከባድ የሆነ ምት ነው እየተመታ ያለው። በቃ ቶሎ በጨረሰልን የሚል እውነቱን ያጋለጠ እንዴት ነው ሌባ ሰው እጅ ከፍንጅ ሲያዝ የሚደረገውን መሸማቀቅ አይታችሁታል። እሱ እውነቱን ይዞ ጮክ ብሎ እያወራ ነው። እነሱ ደግሞ ተሸማቀዋል። አይጨርስም እንዴ ፍዝዝ ቅዝዝ ብሎ በጣም ከባድ ምት ነው እየተመቱ ያሉት። በእውነት በደንብ አይታችሁት ከሆነ መንግስቱ በተሰጠው ስልጣን መሰረት አንድም የእርምት እርምጃ አለመውሰዱ በታሪክና በትውልድ ፊት ተጠያቂ የሚያደርገው ነው። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትር፣ ከላይ ያለውን የሀገሪቱን ነባራዊ ሁኔታ የተመለከተ ረጅም ትችት ያቀረብኩት ለጥያቄ መቅድም እንዲሆነኝ እንጂ መቼም ብልጽግና ስለ ሀገራዊ ችግሮቻችን አላይም፣ አልሰማም፣ አልናገርም ካለ ውሎ ማደሩ ጠፍቶኝ አይደለም። ብልጽግና የሚታየው ጦርነት ጥያቄውን ከጠየቅ በኋላ መልሱንም እዛ ላይ ሰጥተዋል ያለው ጠቅላይ ሚኒስትሩ መልሱንም ሰጥተዋል ይላል። ሰሙታላችሁ ያለው ለዛ ነው። ምንም እንደማናረግ አንተም አውቀዋል፣ አንተም ተናግረዋል፣ እሱም አውቆታል። ለዛ ምንም ግድ እንደሌላችሁ አውቃለሁ ምንም ግድ እንደሌላችሁ ግን እናገረዋለሁ ብሏል። እንኳን ተናገረው። የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ከተናገረም ወይ ደረቅ ፕሮፓጋንዳ ወይም ነጭ ውሸት ነው። በመካከል የከሱና የመነመኑ እውነቶች የሉም ማለት ግን አይደለም። ወደ ጥያቄ ስገባ ባለፉት 7 ዓመታትና ከዚያም በፊት ባሉ ሰራለት ጥሩ ሰርቶለታል 10 ዓመታት በኢትዮጵያ ውስጥ በተለይም በአማራ፣ በኦሮሚያ፣ በአፋር፣ በትግራይ፣ በደቡብ፣ በቤንሻንጉል ጉሙዝ፣ በጋምቤላና በሌሎችም አካባቢዎች ለተፈጸሙ ሰፊ የሰብአዊ መብት ጥሰቶች gross human rights violations በሰብአዊነት ላይ ለተፈጸሙ ወንጀሎች crime against humanity የጦር ወንጀሎች እንዲሁም የዘር ማሳሳትና የዘር ማጥፋት ወንጀሎች መፈጸማቸውን መንግስቱ እውቅና የማይሰጠውና ኃላፊነት የማይወስደው እንዲሁም ገለልተኛ ዓለም አቀፍ ምርመራዎች እንዲካሄድ የሚደረጉ ጥሪዎችን የሚያጣጥለው ለምንድን ነው? የሽግግር ፍትህ ከመጀመሩ በፊት እነዚህ ወንጀሎች በገለልተኛ ዓለም አቀፍ ተቋማት ተመርምረው የተፈጸሙ ወንጀሎች እንዲለዩ አትሮሲቲ ዲተርሚኔሽን እና በስማቸው እንዲጠሩ መደረግ አለበት። ከዛም ጥፋት ፈጻሚዎችን ለፍርድ ማቅረብና ተጎጂዎችን መካስ ወዘተ የሽግግር ፍትህ ሂደቱ አካል እንዲሆኑ ሊደረግ ይችላል። እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት። የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌደራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌደራል መንግስቱ ላይ ነው። መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው። ዘመናዊ የሀገራችን ታሪክ ብናይ እንኳን ለ100 ዓመታት የፖለቲካ ችግሮቻችን በጠመንጃ አፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም። በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ አገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ። በጣም አመሰግናለሁ። ይሄ በጣም ሊጨበጨብለት የሚገባ ሰው ነው። በእውነት በጣም ትልቅ ነገር ነው የተደረገው። መጀመሪያ ያ ሁሉ ፓርላማ ህዝብ ተወካይ የራስ የብልጽግና ተወካይ እንበለው ተሰብስቦ ተነጋግሮ አንድ ሆኖ ነው የመጣው ከተወሰኑ ሰዎች በስተቀር ከተወሰኑ
አሁን አሉ የቤኒሻንጉል እንደዚሁም ደግሞ የአብን ምናምን ተወካዮች በየአቅጣጫው የተወሰነ ጥያቄ ያሉ ማለት ነው። የኦፖዚሽን ፓርቲ ተፎካካሪ ፓርቲዎች ወይም ተቃዋሚ ፓርቲዎች የምንላቸው የተወሰኑ አሉ። ሌላው ጠቅላላ ተሰጥቶት በስም ምናምን ብሎ አንድ እንጀራ እየበላ ከአንድ መሶብ እንትን እያለ የመጣ ነው። በዛ ሁሉ ሰው ተከበህ ከላይ እስከታች ሲስተሙ አንተን ለመደቆስ ተዘጋጅቶ አንተን ለመምታት ተዘጋጅቶ እንዳለ ይህንን ሁሉ መምታት ማለት መዘረር ማለት በጣም የሚገርም ነገር ነው። እንዴት ቁጭ ብለው ሰሙት። ምንም አማራጭ የላቸውም። ዋጧት፣ በቃ ዋጡት። በጣም እንደው ምን መጣብን? ከሰማይ በረዶ ነው የወረደባቸው። አይጨርስም እንዴ ሲሉ ለካ ገና አልጀመረም። በቃ አይጨርስም እንዴ ለፍልፎ እንደለመደው ለፍልፎ ምናምን ነው የሚሉት። ይሄ ሰው የተቃዋሚ ለፍልፎ ተቃውሞ አይጨርስም ሲሉ አልጀመረም። የተሳቀው ለምን መሰላችሁ? ሰርቶላቸዋል። በደንብ ነው የሰራላቸው። ያንን ሁሉ ሀገሪቷ ውስጥ ያሉትን ችግር ዘርዝሮ መንግስት በዚህ ነገሮች ላይ ምንም ግድ እንደሌለው ክሱን በደንብ አርጎ ክስ መመስረቻውን በደንብ አርጎ አዋቅሮ ምን ብሎ በደንብ አርጎ ከሰሳቸው ማለት ነው። በዓለም አቀፍ ማህበረሰብ በህዝብ ፊት ከሰሳቸው። ከከሰሳቸው በኋላ ወንጀላቸውን ካሰጣው በኋላ ውጪ ላይ መግቢያ ነው ይሄ ጉዳይና ወደ ጥያቄ ልግባል እና ሳቁ። እነሱ በቃ ቁማር በልተናል አይደል? እነሱ ሁሌ ቁማር በልተናል ምናምን አይደል የሚሉ ተበልተዋል። ሌላው ደግሞ በጣም ቆንጆ ነገር እዚህ ነገር ላይ ሲመጡ ጠቅላይ ሚኒስትሩ ሁሌ አስተማሪ ነኝ ምናምን ብሎ የራሱን በዚች አንዴ ውሃ፣ አንዴ ችግኝ፣ አንዴ ሙዝ፣ አንዴ ምናምን የሆነ ከየቦታው የለቃቀማቸው ነገር አምጥቶ በቃ ዲስኮር ምናምን ለማድረግና ለመሸፈን ምናምን ለማስተማሪ ይመጣል። እንግዲህ ዛሬ ተበለጠ። በቃ ይሄንን ሁሉ ነገር አስተምሯቸው ሄደ። መድረኩን ይዞት ሄደ። አስተምሯቸው ሄደ። አጀንዳው ተሰረቀ፣ ተወሰደ። በቃ ከዚህ ውይይት ውስጥ ትልቁ ወሬ ይሄ ነው። ትልቁ ወሬ በተቃዋሚዎች ብቻ አይደለም፣ በመላው ህዝብ ጠቅላላ ወሬው ይሄ ነው። አንደኛ እንደዚህ አድርጎ አደባባይ ላይ ማስጣቱ፣ ሁለተኛ እሱን ለመመከት ጠቅላይ ሚኒስትሩ የሄደበት ነገር ራሱን አዋረደው። በቃ ይሄ ግለሰብ ወጥቶ ዶክተር ደሳለኝ ጫኔ ወጥቶ በመረጠኝ በወከለኝ የባህር ዳር ህዝብ፣ በአማራ ህዝብ፣ በመላው ኢትዮጵያ ህዝብ ስም ጥያቄ አቀረብኩ አለና ሲያቀርብ ግን የባህር ዳር ብቻ ለይቶ አልጠየቅም። እንደ ሀገር ስለ ሀገር ግድ እንደሚለው ሰው በሀገሪቷ ውስጥ ያሉትን ሁሉ ከጫፍ እስከ ጫፍ ሳይል ጥያቄውን አቅርቦ ኃላፊነታቸውን በቅደም ተከተል አስቀምጦ ሁሉንም ነው ለሁሉም ጥሪ ያቀረበው። ከዛ ምላሽ ግን ሲሰጥ አብይ አህመድ ምላሽ የሰጠው በአማራነቱ ነው። መልስ የሰጠው ይሄ አማራን በሚጠላበት ጥላቻ በእንትን በሚልበት ነገር መጥቶ ጦርነቱን ምናምን የምትለው የአንተ ፓርቲ አባላቶች አልነበሩ እንዲ አብረው ጦርነቱ እንደዚህ ሲፎክሩ የነበሩ ምን አመጣው እዚህ ላይ? የኢትዮጵያ ህዝብ ጠቅላላ ሀገሩን ለማዳን ዘምቷል። መልሱ ግን እሱ አይደለም። መልሱ ጦርነቱን ለማቆም በዛ በኩል የሄዱበት መንገድ ለምንድን ነው እዚህ ጋር ያልሄዱት? ለምንድን ነው ኦሮሚያ ላይ ያልሄዱት? ለምንድን ነው ያላቆሙት? ለምንድን ነው ያላቆሙት ጦርነቱን ማቆም? ከዛ በኋላ በቅደም ተከተል አስቀምጧል። በቅደም ተከተል ዋነኛው ኃላፊነት የመንግስት ነው። ሀገሩን እኔ ነኝ የምመራው፣ እኔ ነኝ የምገዛው፣ እኔ ነኝ የምወክለው፣ የምፈልገውን ነገር አደርጋለሁ ምናምን የሚል አንድ መንግስት ልክ ችግር ላይ ሲመጣ እኔን ለምን ትናገረኛለህ? እዛ ያሉትን ፋኖችን አትናገርም እንዴ? እዛ እንትን የሚሳደቡትን አትናገርም እንዴ ብሎ ራሱን እኮ እንዴት አድርጎ እንደሚያወዳድረው ብያቸዋለሁ። የብልጽግና መንግስት ፉክክሩ ግብግቡም ከኛ ጋር ወይንም ከሶሻል ሚዲያ አክቲቪስቶች ጋራ ነው። ከዛ ደግሞ ከፋኖች ጋራ ምናምን እንጂ እንደ መንግስት አይደለም ራሱን የሚያው። ሲጀመር መንግስትም ስላልሆነ ማለት ነው። በዋነኛነት ግን እነሱን ለምን ዝም ብለህ አለፍካቸው? ትምህርት ቤት ከልክለው እንደዚህ ዘርፈው ዝም ብለህ ለምን አለፍካቸው? ምናምን ሁለት ወንድማማቾች ተካሰው በእናታቸው ወይ በአባታቸው እሱ ነው ያደረገው። አባትየው ከልጁ ጋር እኩል ይከሰሳል እንዴ? የሀገሩን ሁሉ ሀብቱን፣ ባንኩን፣ ታንኩን ጥርቅም አድርገህ ይዘህ ፋኖ እንዲህ ሲያደርግ ዝም ብለህ እኔም ብቻ ለምን ተናገርከኝ? እሱ እኮ ነው ያለው። ትንሽ ስሙት። ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ
እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። ውሸት አንደኛ ብሏል። ሁሉም በየደረጃው ኃላፊነት አለው። ዋናውን ኃላፊነት የሚወስደው ግን መንግስት ነው ብሏል። ከዛ በኋላ የታጠቁ ኃይሎች ለሰላም ያለውን ሐሳባቸውን ኃይላቸውን ሁሉ አንጠፍጥፈው እንዲጠቀሙ ብሏል። ስለዚህ ውሸት ነው። ከውሸት ይጀምራል። ያው ቅድም ያልኳችሁ ነው። ምን ነው እኔም ብቻ ተናግረኝ እነሱ ለምን አትናገሩም? እንደ ግለሰብ ነው የሚወጣው ሰውዬው ሁል ጊዜ የሚገዛው ሀገሪቷን እንደ ግለሰብ ስለሆነ በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሀገሪቷን የሚያስተዳድረው አካል ነው መጀመሪያ የሚጠየቀው። ይህንን ማቆም ከቻልክ የምታቆመው አንተ ነህ። ምክንያቱም ጦርነቱን የጀመርከው አንተ ስለሆንክ ማለት ነው። ሁለተኛው ደግሞ ከድሮን አይበልጥም። ቦምብም ስህተት ነው፣ ግን ቦምብስ አድርጓል ወይ ጥያቄ። አሁን የተባለው ትምህርት የተከለከለው ምናምን ማን ነው ትምህርት የከለከለው? ትምህርት የከለከለው ጦርነቱ ከሆነ ጦርነቱ ማን ነው የጀመረው? መጀመሪያ እኮ የአማራ ህዝብ ሰልፍ ነው የጀመረው አይደል እንዴ? ሰልፍ ነው የወጣው። ትምህርት ቤት የሚሄዱትን ልጆች በድሮን የሚጨፈጭፈው ማን ነው እንዴ? እንዴት ነው ነገሩ? ያብዬን ወዳም ብዬ ተገላምጦች። ይሄ እኮ በቃ አሁን ይሄ ያንን ለማሸማቀቅ ግለሰቡን ለማሸማቀቅ የተሄደበት ነገር መልሶ ነው ውሸታምነትን ነው የሚያሳየው። ሌላው ምን ያህል መናደዱን ነው የሚያሳየው። ምን ያህል መናደዱን ነው በደንብ የምታዩት። ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። አሁን ብዙ ሀገራዊ ጥያቄ ከጫፍ እስከ ጫፍ ተጠይቋል። ከጫፍ እስከ ጫፍ ያልተጠየቀ የለም አይደል? በሁሉም በኦሮሚያ፣ በትግራይ፣ በቤኒሻንጉል፣ በአፋር፣ በሶማሌ በሁሉም ነገር ላይ ተጠይቋል አይደል? ፋኖ ላይ ነው ያለው ሰውየው። ምክንያቱም ፋኖ ጋራ ነው ፉክክሩ። በቃ ወንበሬን ይቀሙኛል የሚል እብደት ውስጥ፣ ፍራቻ ውስጥ፣ ጭንቀት ውስጥ ስላለ ምን ነው ፋኖን ሳይናገሩልኝ እንደዚህ አድርጎ ሽማግሌዎች ባይዘወይ የተባሉት ሽማግሌ እኮ እንደዚህ አይደለም የላካችሁት። ለኦነግ ሸኔን እኮ ስትልኩ ታንዛኒያ በቻርተር ፕሌን ምናምን በግል ፕሌን ተንከባክባችሁ ይዛችሁ አክብራችሁ ነው የተደራደራችሁት። ህወሓትን ስትደራደሩት በአፍሪካ ህብረት አደራዳሪነት አክብራችሁ ሌላ ሶስተኛ ሀገርን ምናምን ጨምራችሁ ነው የሄዳችሁት። ምን ነው እዚህ እናንተ የምታውቋቸው ነው የተወሰኑትን የብልጽግና ሰው ደጋፊ ናቸው የተባሉትን ሰዎች ከላኩ በኋላ ለማናደድ ማለት ነው፣ ያንን አካባቢ ለማናደድ እንደዚህ አይነት እንዴት ለመንግስት ትቆማላችሁ በሚል ንዴት አንበርክከዋቸዋል። ካድሬ ናችሁ ብለው አልስማማበትም። መንበርከኩን አልስማማበትም። ሽማግሌ ይከበራል። ከኢትዮጵያ ባህል ውጭ ያለው አሁን አንድም ያው ክሱን በደንብ ለማክረር ተፈልጎ ነው መንበርከካቸውን አልስማማም። ሽማግሌዎች የመጡትን ሽማግሌዎች የማይሆን ከሆነ አይሆንም ብሎ መመለስ ተገቢ ነው። በዚህ ነው የምስማማው። ነገር ግን ክሱን ይሄ የፈለገ መንበርከክን ብታመጣው ትምህርት ቤት መከልከልን ብታመጣው ምንም ብታመጣው አብዛኛው ወንጀሎች መንግስት የሰራቸው ናቸው። ትምህርት ቤት መከልከል እንደ ኮቪድ ላይ እኮ ትምህርት እኮ የለም ነበር አይደለ እንዴ? ግን በኮቪድ ጊዜ እኮ ሰዎች ከቤታቸው የሚማሩበትን ብዙ መንገድ እኮ ተፈጥሮ ነበር። ከልብ ከፈለጋችሁ ግን የአማራ ክልል እንዳይማር ስለፈለጋችሁ ያደረጋችሁት ነገር ነው። እስቲ ምን እንደሚያመጣ ነው። እዛው ትምህርቱንም ባጀትም አልመድብም ማዳበሪያም አልሰጥም። ማዳበሪያ የከለከላላችሁ እናንተ ናችሁ የከለከላችሁት። ፋኖ አውጥቶ ሰጥቷል። እኔ አሁን በዛ ደረጃ ላይ ሳይድም ይዤ አይደለም። መንግስት ኃላፊነቱን እንደ መንግስት መውሰድ ለምንድን ነው የማይችለው? ከታጠቀ ኃይል ጋር ራሱን እያወዳደረ ከሆነ ከኛ ጋር ከሆነ የሚመላለሰው መንግስት አይደለም። ስለዚህ መንግስት እንፈልጋለን። ህዝቡን ከላይ ሆኖ እንዳባት የሚያይ እየተፎካከረ የጉልበት ይዋጣልን ምናምን የሰፈር ቡሊ ሳይሆን ህዝብ ራሱ ቢሳሳት እንኳን እንደ አባት ሆኖ ህዝብን እየታገሰ እያስተማረ የሚሄድ መንግስት ነው ወይስ በድሮን እየጨፈጨፈ ከላይ ህዝቡን እየጨፈጨፈ ቤተክርስቲያንን እያቃጠለ ህፃናትን ሳይቀር በተኙበት ጠብሶ እየገደለ ባጀት እየከለከለ በረሃብ ህዝብ ሀገሩ እያለቀ አላየሁም አልሰማውም ብሎ ምን ነው
ሽማግሌ የሚያንበረክከውን አልተናገራችሁም ብሎ በዚህ ደረጃ ፉክክር ውስጥ መግባቱ ነው ትልቁ ችግሩ። ይሄ መንግስት አይደለም፣ የሰፈር ወንበዴ ነው፣ የአንድ ክልል ወንበዴ ስብስብ ነው የምንለው በምክንያት ነው። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማች አልነበሩ እንደርሶ? አያችሁ፣ ይሄ ለሁላችሁም ትምህርት ነው የሚሆነው። ለሁላችንም እኛ ለሀገር ነው እንትን ያለው እዚህ ደብረ ሲና ድረስ መጥቶ የመጣ ሰራዊት ነው ለመከት ሁሉም ባንድ ላይ ቆመው ለምንድን ነው ወጥቶ መጣ? በየቤቱ ገባ። በየቤቱ ገብቶ ማለት ነው። ጎንደር ገብቶ፣ ወሎ ገብቶ፣ ሸዋሮቢት ገብቶ፣ ደብረ ሲና ድረስ ገብቶ፣ ቤት ውስጥ ገብቶ፣ አጣዬ ገብቶ ነው ያወደመው። ኢትዮጵያን አፈርሳለሁ እያለ እየተሳድኛ ለሀገራችን ወይም ለሀገራችን ሌላው ማህበረሰብ ሁሉ መላው ኢትዮጵያ ህዝብ ለሀገሩ ነው የቆመው የዛን ጊዜ አይደለም። አሁን ከዛ ተነስታችሁ ሰራዊት ልካችሁ ቤቱ ድረስ የምትገሉትን ማህበረሰብ በዚህ ጉዳይ ላይ ስትጠየቁ በመጀመሪያ ጦርነት ላይ አብርሃኝ ቆመ ስለነበረ እንዴት ነው መጠየቅ አትችልም? በዛኛው በነበረው ጦርነት ላይም እኮ እኛ የማናውቀው የተሰራ ወንጀል መከላከያ የሚሆን ማንም ይሆነው እዛው ትግራይ ላይ ገብቶ በእንደዚህ አይነት ሁኔታ ያጠፋው የገደለው ንጹሃንን የጨፈጨፈው ካለ እኮ ወደ አደባባይ እኮ ሲወጣ ሁሉም ነገር እኮ አብሮ መከሰስ እኮ አይቀርም፣ መጠየቅ አይቀርም። መከላከያው እንደዚህ ካደረገ እኮ ይጠየቃል፣ ማይጠየቅበት ምክንያት የለም። ሌሎቻችን ግን አንደኛ ሀገርን አፈርሳለሁ ብሎ ስለመጣ፣ ሁለተኛ ነቅሎ ሰሜን ዕዝን አርዶ ነቅሎ ተነስቶ ከመጀመሪያው ጀምሮ በደንብ የምናስታውሰው ከጋሳይ ሳይቀር ቤተክርስቲያን ሄደው አባት እንትን ላይ ደብረ ታቦር ሲመለሱ እኮ ሙሉ ቤተሰባቸው ነው አልቆ የጠበቃቸው፣ ቤታቸው ሰምጦ ማለት ነው። ለዚህ እኮ ሀገር አይደለም ዓለም እኮ መነሳት የነበረበት ሁኔታ ነው። አታወዳድሩት፣ የሚወዳደር ነገር አይደለም። አንዳንዴ ስታወዳድሩት በጣም ነው የሚገርመኝ። የሚወዳደር ነገር አይደለም። መጥቶ ቤት የገደለህና አንተ ሄደ ቤቱ የገደልከው እኩል አይደለም። ይሄንን መለየት ያስፈልጋል። ብዙ ሰዎች ስለሚናደዱ የዚህ ሰውዬ ድምፅ ለመስማት እኔም በዚሁ አቋርጧለሁ። ስለዚህ ከቪዲዮን አነሳዋለሁ ማለት ነው። ሙሉ በሙሉ ቪዲዮን አነሳዋለሁ። ዋናው ነገር እነ ዶክተር ደሳለኝ ጫኔን አይነት ሰው ለታሪክ መቀመጡ፣ ለህዝብ መቀመጡ፣ ለእውነት መቀመጡ፣ ነገ ለኩራት መቀመጡ፣ ዘመድ ወዳጆቹን ልጆቹን ሀገሩን ሁሉ የሚያኮራ በዚህ ደረጃ ስለ ሙሉ ሀገር ነው የተጠየቀው። ስለ ኢትዮጵያ ነው የተጠየቀው። ስለ የክልሎቹ ችግር ነው የተጠየቀው። ስለ ባጀት ነው፣ ስለ ኢኮኖሚ ነው፣ ስለ ጦርነት፣ ስለ ሁሉም ነው የተጠየቀው። እንዲህ ሰፊ ሆኖ በእውቀት ልቆ ሲመጣ የሆነ ብሔር ውስጥ ተደብቆ እኔ ጉዱ ካሳ ነኝ፣ ፊት አውራሪ አይደለም፣ ፊት አውራሪ አልፎበታል፣ ልታመጡብን ነው። በዚህ ጥያቄ መሰረት አድርጎ የአማራን ህዝብ የሰደበውን ስድብ በደንብ ተንተናችሁ በሰፊው ሌላ ጊዜ እመጣበታለሁ። አብይ አህመድ የመለሰው ምላሽ የአማራን ህዝብ ስድብ፣ ሌላ ምንም አይደለም። ህዝብ እንደ ህዝብ ነው ስድብ አምጥቶ እዛ ላይ አንድ ቦታ ላይ ለሌላው ነገር ላይ አልተናገረም። አንድ ቦታ ላይ አምጥቶ መጨፍጨፍ ነው። ያንን ክልሉ ላይ ህዝቡ ላይ ያለውን ጥላቻ ነው ምላሽ የሰጠው። ሌላ ምላሽ አልሰጠም። ለተጠየቀው ጥያቄዎች ምላሽ አልሰጠም። ልብ ውስጥ ደም ውስጥ የተቀረቀረበትን ጥላቻ ግን በአደባባይ አምጥቶ ለዛ ሁሉ ጥያቄ አማራ ክልልን ጉዳይ የሚመለከት ነገር ላይ ብቻ ተሳድቦ ከዛ ደግሞ ህዝቡን አንዴ ሞረቴ በለው ምናምን የጅብት እንትን እዚህ ጋር አስሮ ምናምን ያልተሳደበው ስድብ የለም። በዚህ ፓርላማ ሂደት ላይ ዶክተር ደሳለኝ ጫኔ ሌሎችም ለኢትዮጵያ ህዝብ በየክልሉ ለደረሰው ነገር በአማራው ህዝብ ላይ ለደረሰው ነገር ለጠየቁት ጥያቄ ታሪክ ያመሰግናቸዋል። ሰማይም ምድርም ሰምታለች፣ ዓለምም ሰምቷል። እናመሰግናለን። በዚህ ፓርላማ ውስጥ በአደባባይ ህዝብን የሰደበ መንግስት፣ ህዝብን ያንቋሸሸ መንግስትና የተዋረደ መንግስት እንዳለን በዚህ እንዲታወቅ ለማሳወቅ ያለው መታሰቢያ ቀጸላ ነበርኩ። በዚሁ ፈጽሜያለሁ። ሰላም ቆዩ።